አትመለስም? የምትሄድበት ቦታ ሄዳ አትመጣም? ተለምዶ እንደዛ ምትይኝ እኔንም እንዲሰማኝ አታድርገኝ። ከዚህ ጋር ወጥቼ አንቺ ጋር ደውልሽ ነበረ። ሳልደውልሽ አልሄድም ማለት ነው። የሚደውልሽ እኮ እዚህ በእናትህ ብቻው ማለት ነው። ጉዳይሽ ለአውራ የምፈልገው ጉዳይ ስላለ እንውጣና አብርሃም ዋረድብሽ ሽምት ጌን ያንገት ልባልሽ። ለነገሩ መዋረድ ቅሌት ለአንቺ ብርቅሽ አይደለም፣ ለምደሽዋል። አሁን ይሄን እያየሽ እንኳ ከነዚህ ልጆች ህይወት ውልቅ ብለሽ መውጣት አለብሽ። ምንም በቃ የምናወራው ነገር የለም። እንግዲህ ጥሩ ግበይልኝ አለሽ። አንገቷ ደፋች እኮ አያችሁልኝ አይደለ? ልዩነቱ ማለት ነው። ለነብሯ ለጀግኒቷ ለልዑል ሸጋ እናት ግን የሚመልስላትን አያችሁ አይደለም? አትመለስም ወይ በሄድክበት? ለመጀመሪያ ጊዜ ነው ልጄን አደራ እያልከኝ ያለው ልትቀር ነው ወይ ስትለው፣ ለምንድን ነው ግን እንደዚህ የምትይኝ? ሌላ ስሜት እንዲሰማኝ አታድርጊኝ ብሎ በሰቀቀን በፍቅር አይን ነው የሚያያት ሩታዬን ማለት ነው። አዩ ሽሚት ነግሬሽ ነበረ ካጥር ተንጠልጥዬ፣ ነግሬሽ ነበረ ካጥር ተንጠልጥዬ። ጋሽ አሸብርና የጎረቤት ወንፊት አንድ ናቸው ብዬ እውነቴን ነው የምልሽ። አዎ ነግሬሽ ነበረ ካጥር ተንጠልጥዬ። ውሽመና የጎረቤት ወንፊት አገልግሎታቸው አንድ ናቸው ብዬ አይናቴ እንዱ ተቃጠለች እኮ። እፈልግሃለሁ አሁን የምትመልስልኝ ግን ትክክል ነው አለችው። አዎ ትክክል አይደለም፣ አይፈልግሽም፣ ጠንሾሻል። ስለዚህ እወቂ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ እንግዲህ ጋሽ አሸብር ዛሬ እውነት ነው የምላችሁ የጋሽ አሸብር ሁኔታ እንግዲህ አሳዝኗቸው ልባቸው ተሰብሮ የውሽሚት ደጋፊዎች ምን አሉ? ሄርምዬ ከዚህማ ህይወት መውጣት አለብሽ፣ ከጋሽ አሸብር ህይወት መውጣት አለብሽ። የጋሽ አሸብር ጉዳይ ተከድኖ ይብሰል። ለምን ይከደናል? ክፍቱም ይበስላል። ተውት እንጂ ሳትከድኑት ብረት ድስቱን ክፍቱን ተውትና ጋሽ አሸብር ይበስላል በደንብ። ብቻ እናንተ በሳት አቀጣጥሉት። አይ እናቴ አውጧት፣ እውነቴን ነው አውጧት። ይኸው አትሳም እያላችኋት ራሱ በግድ እያቀፈችው እየሳመችው ነው። ነገር ግን እሱ ቦታም አልሰጣትም። እንዴት እንደዘገነነችው እንግዲህ አይታችሁታል አይደለም? ለቅፈው ስትለጠፍበት ወፍ የለም። አይ እናቴ ዛሬማ ሰላምታም ራሱ የወሬው ብዛት እኮ ሰላምታም ራሱ አልሰጥም ዛሬ ቪዲዮ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ለአላህ ብዬ ወዳችኋለሁ። ለቪዲዮ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰቡ ናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ወዶችዬ። አዎ ላይክ አድርጉ፣ ሰብስክራይብ አድርጉ። እናንተ ሰብስክራይብ አድርጉኝ፣ እናንተ ጥናጃሞች ማለት ነው። እናንተ ዘረጡ ዝርጥርጡላ ማለት ነው። ተው ሰብስክራይብ አድርጉኝ፣ ተው በህግ አምላክ ተው። ለማንኛውም ወደ መጣሁበት ወደ ገደለው ስገባ እንግዲህ ጋሽ አሸብር ከሩታዬ ከነብሯ ከጀግኒቷ እና ከኤፍሬም ጋር መጥተው ነበረ። እንግዲህ ዛሬ ቻው በቃ እኔ ከከተማ ልወጣ ልዝናና ነው ብሎ እንግዲህ ሻንጣውን ልብሱ ከሩታ ጋር ይዞ እንግዲህ አሰናብቶ ሊወጣ ሲል ሩታ ግን እንባ ብሏታል። የት ነው የምትሄደው? ይሄ ትልቅ ሻንጣ አንገዛግዘ አጓጉዘ የት ነው የምትሄደው? እኔ በቃ ተጨንቄያለሁ፣ ነፍሴ ተጨንቃለች፣ የምትሄድበት ቦታ ንገረኝ፣ ከሄድክ በኋላ ሳትመለስም ወይ ምንድን ነው ስትለው፣ ለምንድን ነው እንደዚህ የምትይኝ? ለምንድን ነው ሌላ ስሜት እንዲሰማኝ የምታደርግኝ አላት ማለት ነው። እንግዲህ አስቡ፣ ሌላ ስሜት እንዲሰማኝ የምታስጨንቅኝ እያለ የእውነቴ ነው የምላችሁ በስስት አይኑ እያያት ማለት ነው። እኔ እመጣለሁ በቃ እረፍት ነው የፈለግኩት፣ ለምን ደህና ሁን አትይኝም? እግዚአብሔር ይከተል፣ እግዚአብሔር ካንተ ጋር ይሁን ብለሽ ለምን አታሰናብችኝም ሲላት እንግዲህ ሩታ የመለሰችለት መልስ ሰምታችኋል። እልህ ነበር፣ ሪላክስ አድርግ እልህ ነበረ፣ ዘና በል እልህ ነበር። ነገር ግን ለመጀመሪያ ጊዜ ነው እንደዚህ ቻው ማለት ያበዛኸው። ቻው የምትልበት መንገድ የተለየ ነው። ልዑሌ አደራ እያልከኝ
አደራ እየሰጠኝ ነው፣ የሚከብድ አደራ ነው እየሰጠኝ ያለው ብላ እንግዲህ ተጨንቃለች። ሩታ የኔ ልጨነቅብሽ፣ የኔ አንበሳ፣ የኔ ጀግና፣ የኔ ጠንካራ ሴት ማለት ነው፣ የኔ ልዕልት፣ የኔ ሞዴሊስት። አቤት እናቴ እኮ እንደው እኮ ብናገር እኮ ስለ ሩታ ነገር እኮ በቃ አልጠግብም አልኳችሁ። ወላሂ ነው የምላችሁ አልጠግብም። የኔ ልዕልት ማለት ነው። የልጇን አባት ከሷ እንዲርቅ አልፈለገችም። እሱም በዚህን ሰዓት ገብቶታል። በቃ ስለ ሩታ ገብቶለታል ፍቅሯን። በቃ በስስት ነው የሚያያት፣ ተጨንቆ ነው የሚያያት። ለምን ሌላ ስሜት እንዲሰማኝ ታደርግኛለሽ? እኔ በቃ ሪላክስ ላድርግ ልዝናና ብዬ ነው የምሄደው ብሏል። እንግዲህ ኤፍሬምም እንደሰማችሁት ውጥር አድርጎ ይዞታል። ተናገር የምትሄድበት ቦታ ቢያንስ እንኳ እርፍ እንድትል ብሏል። አዎ ተጨንቃለች፣ ግዴታ ነው ትጨነቃለች። ለሷ ቢያስፈልጋትም ባያስፈልጋትም ለልጇ ግን ግድ ያስፈልገዋል። አባቱ ነው ማለት ነው። በቃ ተጨንቃለች፣ ስለምትወደው ስለምታፈቅረው ማለት ነው። እውነቴን ነው የምላችሁ። እንግዲህ ልዩነቷ እያችሁ አይደለም ቤተሰቦችዬ ማለት ነው። ልዩነት አይወሸሚት እናቴ። እኛ እኮ ድሮም ብለንሽ ነበረ፣ ተይ እንዶ ይሄ ነገር ብለንሽ ነበረ፣ ግን እንደ ጠላት አየሽ። ይሁን ግድ የለም እንግዲህ በመጨረሻ በ12ኛው ሰዓት ላይ ውርደትሽ ቅለትሽ ተከናንበሽ ልትሄጂ ነው እንግዲህ። ዘው መጣች። ይሄ የእንትን ምንድን ነው ምን የወጥ ማማሰያ የመሰለ ጭራ ሆኗል። በአሁን ሰዓት የውሽንቢት ጭራ ሆኗል። ጋሽ ዳኒ ማለት ነው። ጎጎጎጎ አድርገው ገቡ ማለት ነው። ከገቡ በኋላ እንግዲህ ለምን መጣችሁ? አይፍሬም ለምንድን ነው የመጣችው? ልናሰናብተው ነው። ለዛ ሆነሽ በስልክ አታሰናብጪ። ግዴታ እሱን የምትፈልቂው ማለት ነው። ልናሰናብተው ነው። ላሰናብተው ነው የመጣሁት። ጋሽ ዳኒ ደግሞ ትላንትና ሲያወራ ስለሰመን ያው ቻው ማለት አለባት ትንሽ ከሱ ጋር ምን አገባህ ዳኒሽ? አንተ የእርጎ ዝንብ ማለት ነው። ምን ይመለከታል? ምን ያገባሃል? እስከ መቼ ድረስ ነው እንዲህ በሰው ህይወት ጠለቅ እያልክ የምትኖረው? የራስህ ህይወት የለም እንደ አንተ ህይወት ማማሰያ የሆንክ ሰውዬ ማለት ነው። ምን ነው በሰው ህይወት እኔ ካላዘዝኩ አልክ? ደግሞ እኮ አንተ ካገገምክ ከተሻለ በቅርብ ሰዓት ነው። ስለዚህ አንድ ሰው ከአንተ ጋር ያስፈልግሃል አለው ማለት ነው። ሩታዬ ደግሞ ሰው አያስፈልገውም፣ ብቻ ሪላክስ ላድርግ ብሎ ነው የሚሄደው። ምን አገባ? ውሽሚትን ልታስከትልለት ነው አይደል የፈለግከው? ውሽሚት ደግሞ ጋሽ አሸብር አይፈልጋትም። እንዳይኸው በቃ የሆነ በቃ እንዴት እንደሰቀጠጠው ስታቅፈው ራሱ እንዴት እንደሰቀጠጠው። ሌላ ጊዜ እንደ ማስትሽ የሚለጠፍባት የነበረው ዛሬ ላይ ግን እሷ ስትለጠፍበት ወፍ የለም። እጁ እንኳ እንዲህ ለማቀፍ እንኳ አልፈለገም ማለት ነው። በቃ ሰቀጠጠችው። በቃ ጠላት እና የሚፈልገው የልጁ እናት ነው። በቃ ለቀቅ አድርጉት ማለት ነው። እንግዲህ ጋሽ አሸብር በግድም ቢሆን በኤፍሬም እና በሩታዬ እጅ ወጥቷል ማለት ነው። በቃ ወደ መዝናኛ ቦታ ፕሌን ያመልጠኛል ብሎ ማለት ነው። እናቴ የራፕ እንትን ይመስላል ደግሞ ዛሬ ምን የሚያክለው ጃኬት ደርባ አስባችሁታል? ፀጉሩ ቁጥርጥር ተሰርቶ ኩፍያ ብላ ራብ እንዳንስ የሚደንሱ አሉ አይደል? እነሱን ነው የሚመስለው። ዛሬማ ተውኝ እናቴ። ለማንኛውም እንግዲህ ቻው ብሏት ሩታዬን በሰላም እንግዲህ በሰላም ባይሆን በግድ እንግዲህ አስጨንቀው ነበረ። ኤፍሬም አስጨንቀው ነበረ። እንግዲህ ወጥቷል ማለት ነው። ውጭ ላይ ደግሞ ውሽሚት ታገኘዋለች። ከውሽሚት ጋር ደግሞ ሲጨቃጨቁ ነገ እናያለን ማለት ነው። ነገ ደግሞ ምን እንደሚላት ውሽሚት ደግሞ ምን እንደምትለው እኔና እሱ ብዙ አሳልፈናል። እኔ እናንተ እኮ ብዙ ያሳልፈን ሰው ነን። በቃ አሳልፋችሁ ነበረ። ውጭ ላይ ቸዋትዩ ነበር። እንኳን እኔ የፈታት ሚስቱ አንቺ ምንድን ነው ስለ መፍታት ስለ እሷ መፍታት ነገር ማውራት ብቻ። አንቺ የወጥ ቤት ዝንብ ማለት አንቺ የእርጎ ዝንብ ማለት ነው። አንቺ ነሽ እኮ በመካከላቸው ጥልቅ ብለሽ ገብተሽ እስከ መፋታት ድረስ ያደረሻቸው እኮ አንቺ ነሽ። አንቺን ስለጠላችና አንቺን ስለተጠየፈች መሰለኝ ፍቺ የጠየቀችው ማለት ነው እንጂ ባሏን ጠልተው አይደለም። አንቺ ባለጌ ማለት ነው። አንቺ ስዳደግ መረን የፈታትን ባሏን እንኳ ቻው ሊል መጥቷል። እሱ ሺ ጊዜ ቢፈታትም ልንገርሽ አይደለ 80 ሚስቱ ነበረች። የልጁ እናት ናት። ዛሬ ላይ ደግሞ የልጁ እናት ናት። የፈለገው ነገር ቢሆን ራሱ ልዩነት አላችሁ። በጣም እኮ ነው የሚያፈቅራት፣ በጣም ነው የሚወዳት። አንቺ ዝትት ማለት ነው። የዛሬ ቪዲዮ በደንብ አድርገሽ አንቺንም ቤተሰቦችሽንም እያገላበጣችሁ እየደጋገማችሁ እዩት።
ሺ ጊዜም ቢፈታት የሚወዳት ሚስቱ ናት። የልጅነቱ የልጁ እናት ማለት ነው። መሰሉን የሰጠችው ማለት ነው። አንቺ ክርት ማለት አንቺ ማንሽ? ምንድነሽ? ሽማግሌ ተላከልሽ፣ 80 ታሰረልሽ፣ ይሄ ቆርቆሮ ታሰረልኝ እያልሽ ነው እስካሁን ድረስ ያዙኝ ልቀቁኝ ስትያለሽው ማለት ነው። ይህንትንም የፈታትን ሚስት አሰናብቷል አይደለም። እኔ ምንድነሽ አንቺ? በቃ ገርል ፍሬንድ ይሄ ቦይ ፍሬንድ ምናምን የምትባባሉት ነገር ከፈለገ ያገባሻል፣ ካልፈለገ ይጠንሽሻል። ግዴታ የለበትም እኮ ግዴታ የሚያስረው ከአንቺ ጋር እኮ ምንም ነገር የለም ማለት ነው። ስለዚህ በግድ አትለጠፊ። አሁን የምትመልስልኝ መልስ ትክክል ነው ትክክል አይደለም እኔ እጠብቅሃለሁ በር ላይ። በግድ እኮ ነው እያስገደድሽው ያለሽ። እሱ ግን አይፈልግሽም። እውነቴን ነው የምልሽ አይፈልግሽም። አንቺ ወራዳ ማለት ነው። በቃ እኔና አንቺ ምንም የምናወራው ነገር የለም። ባንገናኝ ነበር እደውልልሻለሁ ያልኩት። አሁን ላይ ግን ስለተገናኘን መልካም ጊዜ ይሆንልሽ ቻው ብሎሻል እኮ። በቃ ተመንጠቂ፣ በቃ ለጥበይ። ምን ነው በግድ ካልተለጠፍኩ አልሽ አንቺ ሴትዮ ማለት ነው። በግድ አስገድጄ ምን ነው ካላገባሁ አልሽው። በቃ ቀረ እኮ ዚስ ማያስገድዶ መድፈር ቀረ። በቃ ቀርቷል። ልጁ ስንት ጊዜ አስገድደሽ ደፍረሽዋል። አስገድዶሽ ሳይሆን ስንት ጊዜ አስገድደሽ ደፍረሽዋል። አንቺ ራስሽ ተበርጄ ሰላም እንዲ። አሁን ላይ በቃ ወደ ሩታ ነው፣ ወደ ሩታ ዚስ ማይ ላይቭ ሩታ። አንቺ ሴትዮ የልጁ እናት ነው እየወደደ ያለው። በቃ የልጁ እናት ነው የሚያፈቅረው። አንቺ ከህይወት ውልቅ ብለሽ ውጪ። ለማንኛውም እውነቴን ነው፣ የውሽንቢት ደጋፊዎች አስወጧት። እቺ ልጅ በጤናው አይደለም። ከአብርሃም ህይወት ውጪ። የአብርሃም ጉዳይ አሳሳቢ ነው። ተከድኖ ይብሰል። እየፈለገሽ አይደለም ብለውሻል። በቃ ልንገርሽ ብዬ ነው፣ ካላየሽ ወይም ካላነበብሽ ከእውቀት ነፃ ከሆንሽ ብዬ ነው። ስለዚህ ውጪ። እውነቴን ነው በቃ ውጪ። አሁን አድናቂዎችሽም ያንቺ ስራ አልተመቻቸውም። በቃ ከነሱ ህይወት ውልቅ ብለሽ ውጪ። ለማንኛውም ውዶች እየወዳችኋለሁ፣ አከብራችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ የኔ ውድ ቤተሰቦች። በያላችሁበት አላህ ይጠብቃችሁ። መልካም አዳር። የነገ ሰው ይበላል። በሌላ ፍትፈታ እስከምመጣላችሁ ደህና ደሩልኝ። እወዳችኋለሁ። መቼ የሚወሬ ጥማት አለብኝ። እውነት እኔ የሚወሬን ጥማቴ በደንብ እንዳወራ ሰብስክራይብ አድርጉኝ። እውነቴን ነው። ይሄ የምታደርጉኝ እኔ 5-10 ሰብስክራይብ ኖፌር፣ እውነት ኖፌር። በቀን ቢያንስ 100 ሰብስክራይብ ማግኘት አለብኝ። ምን ሆናችሁ ነው? 30 ሺህ ያስገቡኝ እስኪ። ቻሌንጅ አስጀምሩልኝ እስኪ በቲክቶክ ማለት ነው። 30 ሺህ ያስገቡኝ። በቅርቡ 30 ሺህ ልግባ እስኪ። ኬክ እንኳን እንድቆርስ ማለት ነው። ኧረ ምን አይነቶች ናቸው? ለማንኛውም እወዳችኋለሁ። እንዳልጨቀጭቃችሁ ባይ